የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን እንደምን ሰንብታችኋል? አገው ሚዲያ ዛሬም እንደ ትናንቱ ትኩስና ታማኝ መረጃዎችን ይዞላችሁ መጥቷል። ሰናይ ቆይታ እንደሆነላችሁ አገው ሚዲያ መልካሙን ሁሉ ይመኛል። ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲደርስ ማድረጋችሁን እንዳዘነጉ ማለት እንወዳለን። በቀጥታ ወደ መረጃው እናልፋለን። በቅድሚያም አርዕስተ ዜናው እነሆ። የዚገም ወረዳ ሚኒሻ ዘርፍ ምክትል ኃላፊ 50 አለቃ ሀብታሙ ምናለ ያለበቂ ምክንያት መታሰሩ ተሰማ። በስፋት የምንተነትነው ይሆናል። እንጅባራ ዩኒቨርሲቲ ለሰባተኛ ጊዜ በተለያዩ የትምህርት መስኮች ያሰለጠናቸው ተማሪዎች ሰኔ 18 ቀን 2018 ዓ.ም እንደሚያስመርቅ አስታወቀ። በስፋት የምናሰማችሁ ይሆናል። ኦነግ የሀገሪቱ ችግር በምርጫ ብቻ የሚፈታ አይደለም አለ። በዝርዝር የምንመለከተው ይሆናል። የትግራይ ክልል ባለስልጣናት ስራ ላይ የዋሉትን ጨቋኝ ህግ እንዲሽሩ ሂዩማን ራይትስ ዎች ጥሪ አቀረበ። በስፋት እንመለከተዋለን። በኢትዮጵያ ውስጥ ዜጎች ከጊዜ ወደ ጊዜ እየጨመረ ከመጣው የሸቀጦች ዋጋ በበለጠ ከመንግስት ለሚያገኙት አገልግሎት የሚከፍሉት ክፍያ እየፈተናቸው ነው ተባለ። በደቡብ አፍሪካ ሰነድ የሌላቸው የውጭ ሀገር ዜጎች ሀገሪቱን ለቀው እንዲወጡ የተሰጠውን ቀነ ገደብ ተከትሎ ሊነሱ የሚችሉ ተቃውሞችን ለመቆጣጠር መንግስት ከ600 ሚሊዮን ራንድ በላይ ወጪ መደበ። የምናሰማችሁ ይሆናል። ዜናው በዝርዝር። የዚገም ወረዳ ሚኒሻ ዘርፍ ምክትል ኃላፊ 50 አለቃ ሀብታሙ ምናለ ያለበቂ ምክንያት መታሰሩ ተሰማ። በአማራ ክልል በአገው አዊ ብሔረሰብ ዞን በዚገም ወረዳ የዚገም ወረዳ ሚኒሻ ዘርፍ ምክትል ኃላፊ 50 አለቃ ሀብታሙ ምናለ በወረዳውና በብሔረሰብ ዞኑ አመራሮች ሴራ መታሰሩን የአገው ሚዲያ ታማኝ ምንጮች ገለጹ። የዚገም ወረዳ ሚኒሻ ዘርፍ ምክትል ኃላፊ 50 አለቃ ሀብታሙ ምናለ ዚገም ወረዳን ጽንፈኛው ፋኖ በተደጋጋሚ ለዘረፋና ጭፍጨፋ ሲንቀሳቀስና ሲወራው ወታደራዊ ዕውቀቱን በመጠቀምና ያለ የሌለ ኃይል አሰባስቦ ለጠላት እግር ሳት ሆኖ ያከባቢው ለጠላት አላስደፍርም በማለት ፊት ለፊት በግንባር የሚፋለም መሆኑን የዚገም ወረዳ የአገው ሚዲያ ምንጮቻችን አረጋግጠዋል። ለምን እንደታሰረ የጠየቁት እነዚህ ምንጮች በወረዳው ለሚገኘው የጸጥታ አካላት በተደጋጋሚ በሎጂስቲክስ እጥረት ምክንያት ህዝባችን ከፍተኛ ዋጋ መክፈል የለበትም በሚል አቋሙ የሚታወቅና ሎጂስቲክስ የሚመለከተውን አካል ቢጠይቅም ዞኑ ለወረዳው የላከው ሎጂስቲክስ ለጸጥታው ዘርፍ በትክክል ሳይደርስ መቅረቱ ለዚገም ወረዳ አስተዳዳሪ ቅሬታ ሲያቀርብ የዚገም ወረዳ አስተዳዳሪ አቶ መልካሙ አለነ ቅሬታ ለምን ቀረበብኝ በሚል እንዲሁም ጠላትን ያለኛ ትዕዛዝ ለምን ትዋጋለህ በሚል ምክንያት ከዞን አስተዳዳሪ ጋራ ተደዋውሎ አርብ ሰኔ 12 ቀን 2018 ዓ.ም አሳስሮታል ሲሉ ገልጸዋል። 50 አለቃ ሀብታሙ ምናለ ለአመታት ሀገራቸውን በመከላከያ ሰራዊትና በሰላም አስከባሪነት ያገለገለ ሲሆን በአሁኑ ጊዜ የአገው ህዝብ ህልውና አደጋ ውስጥ ሲወድቅ በወኔ ከጽንፈኛው ፋኖ ጋር ፊት ለፊት እየተጋፈጠና ከፍተኛ ዋጋ እየከፈለ ላለው መስዋዕትነት በተቃራኒ የቆሙ አመራሮች በተሳሳተ አመለካከት እንዳሰሩት ለአገው ሚዲያ የደረሰው መረጃ ያመላክታል። ይህ እንዲህ እንዳለ ኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ሰኔ 16 ቀን 2018 ዓ.ም ባወጣው የ2018 ዓ.ም የ11 ወራት ሪፖርት ውስጥ የነጻነት መብትን በተመለከተው የሪፖርት ክፍሉ በአማራ፣ በደቡብ ኢትዮጵያ፣ በኦሮሚያና በቤንሻንጉል ጉሙዝ ክልሎች በበርካታ አካባቢዎች የውል ግንኙነትን መሰረት ባደረጉ የፍትሐ ብሔር የወንጀል ተጠያቂነት በሚያስከትሉና የፍርድ ቤት ውሳኔ በሌለባቸው ጉዳዮች የተፈቀደ ስር እየተፈጸመ መሆኑንም ገልጸዋል። እንጅባራ ዩኒቨርሲቲ ለሰባተኛ ጊዜ በተለያዩ የትምህርት መስኮች ያሰለጠናቸው ተማሪዎች ሰኔ 18 ቀን 2018 ዓ.ም እንደሚያስመርቅ አስታወቀ። እንጅባራ ዩኒቨርሲቲ ለሰባተኛ ጊዜ በተለያዩ የትምህርት ዘርፍ ያሰለጠናቸውን በመጀመሪያ ዲግሪና በሁለተኛ ዲግሪ በ52 ፕሮግራሞች 2812 ተማሪዎችን ሰኔ 18 ቀን 2018 ዓ.ም እንደሚያስመርቅ የዩኒቨርሲቲው ፕሬዝዳንት ዶክተር ጋርዳቸው ወርቁ አስታውቀዋል። ከተመራቂዎች ውስጥ 40% ሴቶች መሆናቸውንም ገልጸዋል። ዩኒቨርሲቲው በአንስቲጂያ፣ በሶፍትዌር ምህንድስና፣ በአገውኛ ቋንቋ ስነ ጽሁፍና እንዲሁም በመምህራን ትምህርትና ካሪኩለም በ5 አዳዲስ ፕሮግራሞች ለመጀመሪያ ጊዜ የሚያስመርቅ መሆኑ የዘንድሮውን ምርቃት ለየት እንደሚያደርገው ገልጸዋል።
የአገውኛ ቋንቋ ባህልና ታሪክ ማሳደግ እንደ እንጅባራ ዩኒቨርሲቲ አንዱ የትኩረት መስክ መሆኑን የገለጹት ፕሬዝዳንቱ በሀገር አቀፍ ደረጃ ለመጀመሪያ ጊዜ በአገውኛ ቋንቋ ስነ ጽሁፍ መደበኛና በተከታታይ ፕሮግራሞች የሰለጠኑ 150 ተማሪዎችን ያስመርቃል ብለዋል። የምረቃ ፕሮግራሙ በአማራ ሚዲያ ኮርፖሬሽን የቀጥታ ስርጭት የሚተላለፍ ሲሆን የመንግስት የስራ ኃላፊዎች፣ ምሁራንና አርቲስቶች እንደሚገኙም ገልጸዋል። የዩኒቨርሲቲው ፕሬዝዳንት ዶክተር ጋርዳቸው ወርቁ ለተማሪዎች ስኬት አስፈላጊውን ድጋፍ ላደረጉ መምህራን፣ ሰራተኞችና የአካባቢው ማህበረሰብ እንኳን ደስ አላችሁ ብለዋል። የትግራይ ክልል ባለስልጣናት ስራ ላይ የዋሉትን ጨቋኝ ህግ እንዲሽሩ ሂዩማን ራይትስ ዎች ጥሪ አቀረበ። ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅት ሂዩማን ራይትስ ዎች የግዳጅ ወታደራዊ ምልመላ ለማካሄድና ተቃውሞን ለመቅጣት ስልጣን ይሰጣል ያለውን በትግራይ ክልል ስራ ላይ የዋለ ህግ እንዲሻር ለክልሉ ባለስልጣናት ጥሪ አቀረበ። የትግራይ ክልል ምክር ቤት ባለፈው ግንቦት ወር መጨረሻ ያጸደቀው ህግ ኤርትራ ከምትከተለው አስገዳጅ የብሔራዊ አገልግሎት ጋራ ምስስሎሽ ያለው ነው ሲሉም ድርጅቱ ተችቷል። መቀመጫውን በዋሽንግተን ዲሲ ያደረገው ሂዩማን ራይትስ ዎች ባለፉት ሳምንታት አነጋጋሪ ሆኖ የሰነበተውን ህግ በተመለከተ ጠንከር ያለ ጥሪ ያቀረበው ማክሰኞ ሰኔ 16 2018 ባወጣው መግለጫ ነው። የድርጅቱ የአፍሪካ ክፍል ምክትል ኃላፊ ላቴሺያ ባድር የክልሉ ባለስልጣናት ሲቪል ሰዎችን ለውትድርና በመመልመልና የሚቃወሙትን በመቅጣት ለቀጠለው ፖለቲካዊ ውጥረት ምላሽ መስጠት እንደማይኖርባቸው ጥሪ አቅርበዋል። የአሜሪካ መንግስት በህወሓት አመራሮችና የቅርብ ቤተሰቦቻቸው ላይ ከሰኔ 11 ቀን 2018 ዓ.ም ጀምሮ የቪዛ መጣሉ አይዘነጋም። ኦነግ የሀገሪቱ ችግር በምርጫ ብቻ የሚፈታ አይደለም አለ። በሀገሪቱ ያለው ችግር በምርጫ ብቻ የሚፈታ ሳይሆን ሁሉን አቀፍ ምክክር እንደሚያስፈልገው የኦሮሞ ነጻነት ግንባር ኦነግ አስታወቀ። ኦነግ የሰባተኛው የምርጫ ውጤት ተከትሎ ባወጣው መግለጫ በሀገሪቱ ዘላቂ ሰላም እንዲሰፍን በሰላማዊ ትግል መስመር ለሚደረግ የትኛው ምክክር ራሱን ማዘጋጀቱን አስታውቋል። ኦነግ በምርጫው የተሳተፈው በህጋዊ ፓርቲነት ለመቀጠልና ድርጅታዊ ዓላማውን ለህዝብ ለማሳወቅ መሆኑን ገልጾ በዚህም ስኬት እንጂ ጸጸት እንደሌለው ገልጿል። ምርጫውን ያሸነፈው ፓርቲ የዚህ ሀገር ችግር በምርጫና በወንበር በማግኘት ብቻ የሚፈታ ባለመሆኑ በኦሮሞና በመላ ሀገሪቱ ሰላም እንዲሰፍን ሀቀኛ ድርድር እንዲያደርግ ኦነግ ጠይቋል። የኦሮሚያ ሰላምና አንድነት ሊታለፍ የማይገባ ትልቅ ጉዳይ ነው ያለው ኦነግ የሃይማኖት አባቶችና አባገዳዎች በዚህ ላይ መስራት እንዳለባቸው አሳስበዋል። በተጠናቀቀው ምርጫ ኦነግ በአዲስ አበባ ከተማ ምክር ቤት 2 መቀመጫዎችን ያገኘ ሲሆን በፌዴራል የህዝብ ተወካዮች ምክር ቤትና በኦሮሚያ ክልል ምክር ቤት ምንም መቀመጫ ለማግኘቱ ይታወሳል። በደቡብ አፍሪካ ሰነድ የሌላቸው የውጭ ሀገር ዜጎች ሀገሪቱን ለቀው እንዲወጡ የተሰጠውን ቀነ ገደብ ተከትሎ ሊነሱ የሚችሉ ተቃውሞችን ለመቆጣጠር መንግስት ከ600 ሚሊዮን ራንድ በላይ ወጪ መደበ። በደቡብ አፍሪካ ሰነድ የሌላቸው የውጭ ሀገር ዜጎች ሀገሪቱን ለቀው እንዲወጡ የተሰጠውን የሰኔ 30 ጁን 13 የመጨረሻ ቀነ ገደብ ተከትሎ ሊነሱ የሚችሉ ተቃውሞችን ለመቆጣጠር የደቡብ አፍሪካ መንግስት ከ600 ሚሊዮን ራንድ በላይ ወጪ የሚጠይቅ መጠነ ሰፊ የጸጥታ ጥበቃ ዘመቻ ይፋ ማድረጉን ኢኤንሲኤ ዘገበ። የሀገሪቱ ፖሊስ ለማንኛውም አይነት ድንገተኛ ሁኔታ ዝግጁ መሆኑን ያስታወቀ ሲሆን የመከላከያ ሚኒስቴር በበኩሉ ግጭትና ሁከት የሚቀሰቀስ ከሆነ አስፈላጊነቱ ጦሩ ሊሰማራ እንደሚችል ጠቁሟል። በአሁኑ ወቅት በበርካታ የሀገር ውስጥ ቡድኖች ሰነድ የሌላቸው የውጭ ሀገር ዜጎች ከሰኔ 30 በፊት ደቡብ አፍሪካ ለቀው እንዲወጡ ያስጠነቀቁ ይገኛሉ። የተለያዩ የአፍሪካ ሀገራት ዜጎቻቸውን የማስወጣት ስራ እየሰሩ ናቸው። በሌላ በኩል ስደተኞች ጓዛችሁን ጠቅልላችሁ ውጡልን እያሉ የሚገኙት ቡድኖች ከዚህ ቀደም ዶክመንት የሌላቸውን ብቻ ሳይሆን ህጋዊ ዶክመንት ያላቸውን ጭምር ኢላማ ያደረጉ ጥቃቶችን እንደሚፈጽሙ ከነዋሪዎች የተገኙ ሪፖርቶች ያመላክታሉ። አገው ሚዲያን ወዳችሁ ስለምትከታተሉንና ለሌሎች እንዲደርስ ሼር ስለምታደርጉ እያመሰገንን በሌላ ዝግጅት እስከምንገናኝ መልካሙን ሁሉ ተመኘን።